ስራዬና ስራዬ ብቻ ነው የሚያንቀሳቅስ። እኔ ንፍጣም አይደለሁም። ማን እንደሚያሰድበኝ ለምን ይሄ ነገር እየተካሄደ እንዳለ እኔ በደንብ አውቃለሁ። ግን እኔ ያስቸገራችሁን እዚህ ጋር ያለው ለምን አጀንዳ ይሆናል እባክህ ተው የሚለው ቃላት ብቻ ነው። ማንንም ንፍጥ በንፍጥ አደርገዋለሁ፣ ዝንብ በዝንብ አደርገዋለሁ። ይምጣ ለጆከር ይሄን ያክል ገንዘብ ሰጥቻለሁ የሚል ካለ ይምጣ። በአማራነቱ የሚሳድድ ከኔ በላይ ማንም የለም። አጠፋችኋለሁ። አቋሜ ነው። እዮዳብን እኮ እኔ ነኝ። ጆከር እኛ ያልን ያለ ነው። እዮዳብ ካየሁ እዛ የአማራ ፖለቲካ በአጠቃላይ ቢዝነስ ነው። አዳምጥኝ። የአማራ ፖለቲካ ቢዝነስ ነው። ዛሬ እኔ ግልብጥ ብዬ ብዙር ስንት ነገር ይዤ እንደምዞር ታውቃላችሁ። እነሱ በሚሰጡ ልክና ለእነሱ ብሰራላቸው ስንት ግን እኔ አንድ ነገር መናገር የምፈልገው አይመስልብኝም። አይ ይሄ አይሆንም ሰው አይጠረጥረንም ብላችሁ የምትሰሩት ስራ ማንም ሰው ደንቆሮ አይደለም። አውቃለሁ እኔ ማን እንደሚያሰድበኝ። ጆካ አንዴ በእናትህ አንተ አንድ ነገር እየረሳኸው ይመስለኛል። ከአጠገብህ ያለ ሰው የራሴ ነው የምትለው ሰው የኔ ነው የምትለው ሰው እዚህ ደረጃ እያበቃ ነው ያለው። እዚህ ጋር መባነን ያለብህ ይመስለኛል። በየጊዜው የትም ቦታ ስምህ እንዲነሳ እየተደረገ ነው በአንድ ሰው። አዳምጠኝ። እኔ የራሴ ሰው የምለው ሰው እኮ ግዴታዬ እኮ ነው። እኔ ማንም ከርቶ ሲሄድ የራሱ ጉዳይ እንጂ እኔ ከአማራነቴ እኮ አልወርድም። ለማንም ያላሽቃበኩለት፣ ለማንም ያልሰራሁለት፣ ማንንም ያልተከላከልኩለት ሰው የለም። ጂኒድ ዛሬ ለአንተ ቁሜ ነገ ዙረ ሰድበኝ ብትመጣ ብታሰድበኝ ብታስጮ በጥላት ብታሰድበኝ ምንም መስሎ አይታየኝም። የኔ የምለው ሰው ግን በአንተ ቢያሰድበኝ በሊንዳ ቢያሰድበኝ ምን አድርጌ ነው ብዬ ጥያቄ ያቀርባል። ማንም ሰው መበልጠቅ መብቱ ነው። እኔ ጆከር አንድ ጥያቄ አለኝ ማለት ነው። አሁን ቲክቶክ ላይ ያለው አሁን የአማራ ልጆች እንደዚህ እየሆንን ያለንበት ነገር በምን የሚፈታ ይመስላል? እስቲ መፍትሄው ምንድን ነው? ማለት ሁሌ ማውራት መፍትሄ ሁሌ መፍትሄ ማን ነው? ችግር ማውራት አይደለም። በማውራት የሚፈታ ነገር የለም እኮ። አሁን እንትኑን እናውራ። መፍትሄው ምንድን ነው? አሁን ለሁሉም ሰው እኩል አድርጎ እንደ ድሮ የሚያደርገን እንደ ድሮ አስማምቶ አንድ ላይ የሚያካል ምንድን ነው ትላለህ? መፍትሄው ምንድን ነው? ይኸውልሽ አሁን ይሄ እነዚህ ነገሮች እንደ ድሮ አንድ የሆነ እንሆናለን ብለን የምናስብበት መንገድ ሁሉም ስራው ያው ጎጠኝነትን፣ ሰፈርተኝነትን፣ መንደርተኝነትን ትላንት የአማራ ታጋይ ነው ብሎ ሁሉም ሲያሽቃብጥና እየየ ሲል የነበረው ለጥቅም ሲሰራ የነበረው እየተገለለ ነው፣ እየወጣ ነው። ስራሽ ነው የሚያጋልጥ፣ ስራዬ ነው የሚያጋልጥ። እኮ ስለዚህ አሁን በቃ ስራህ ነው የሚያጋልጠው፣ ስራችን ነው የሚያጋልጠን እየተባባልን እንደዚህ በቃ እንደዚህ ኖ አይውልሽ። ዋናው እኮ ከራስሽ መጀመሪያ ከራስሽ ነው የምታጸድ። እኔን እያሰደበኛለሁ ማን ነው? አማራው እኮ ነው። አማራ ነኝ ብሎ ትላንት እኛ ጋር ስንት ስራ ሲሰሩ የነበረ በአማራ ስም ገንዘብ የሰበሰቡ ከአማራ ቧጠው ሲጨርሱ ሚዲያ ላይ ካለው አማራ በጌምም በተለያየ በመዋጮም ቧጠው ከጨረሱ በኋላ ዛሬ ላይ ግን ዙሮ ደግሞ ከኦሮሞ ጋር ሆኖ ከብልጽግና ጋር ሆኖ እኛን እያሰደቡ ነው። ምን ማለት ነው ያን? ስለዚህ ጆከር የተፈለገው እኮ እኔ ከትግል ወጥቻለሁ ወይም እነሱ ስለነኩኝ አማራ እንዲሰድብ ነው። ከዳለቻ ጋር ተስማምቼ እነሱን ስራ እንዲሰራላቸው ነው። ለዚህ እኮ እኔ ስንት ተለምኛለሁ። ዳለቻ ራሱ ስንትና ስንት ይለምነኛል። እኛ አሁን ማለት ነው ጆካ አሁን ንጹሃን እየሞቱ ነው በድሮን። ይህ ሰሞን 4 ቀን 5 ቀን እየተቀጠቀጡ ነው በሁሉም አቅጣጫ ማለት ነው። ድምፅ እንዳለው እንኳን እርስ በርስ ደዛ እዮዳብ ጋር ምን አጭስ እንደሚያጨስባቸው አላውቅም። እየሄዱ እዛ ነው የሚጣሉት፣ እዛ ነው በቃ የሚጣሉት። እዮዳብ ማለት በነፈሰበት የሚሄድ እንደ ገረድ የምገረደው እኔና እኔ ብቻ ነው።
በቃ አሳርፈው። በቃ የእኛን ልጆች አይሰብስብም። ምንድን ነው እኔ የማሳርፈው? ምን ስለ እኔ የምጠቀምበትን ነገር እጠቀምበታለሁ። ጥቅሜን ከጨረስኩ ጥዬ እወጣለሁ። ስራ ገባ ከማንም ቤት ማንኛውም ሰው መሄድ መብት አለው እኮ። አንቺ የምትይ አማራ ሆኖ እኔን መጥቶ የሚሰድብ የጆከርን እስከ አንድ ጥፋት አንችልም። አንችልኝ እስኪ እኔ ጥፋት ሚዲያ ላይ እኔ ከተቀመጥኩ በጎጥ ሰደድ ባይቴሽን ታውቂያለሽ? ኔቨር አላየሁም። የራሴን ሰው አሳልፌ ስሰጥ አይተሽኝ ታውቂያለሽ? ጊፍት እኔ እኮ ቢሰጠኝ 34 35 ሌብል ልገባ ነው። ይሄም እናትን ልብዳለ እኔ ጋር ላይ አይደለሁም። አንተም በሰገጤ የትም ቦታ ኢየሱስ ይበለው እናታቸው ትበዳለ። እናቱን ልብዳለ ነው አይደለም ሊሉዬ እናት እዚህ ቦታ ያሉ ሰዎች ማለት ነው። ዛሬ ገንዘብ የያዛችሁ ሁሉ ነገ አስተፋሉ። ዛሬ አሰድበኝ፣ በፈለጋችሁ መንገድ አሰድቡ። ማንም ግን ከትግል የሚያስወጣ ማንም እኛን የሚገፋ ሰው የለም። አቅም አለን። አቅሜን እያሳየኋችሁ ነው። አንድ ጊዜ ከኢትዮጵያ ከሳውዲ አረቢያ ነካኝ። ከሳውዲ አረቢያ ይሄን ሁሉ የምትዞርበት ገንዘብ ከየት ነው የምታመጣው? በሰራሁት ብር ነው የምኖረው። ግን ያችን ቀን እንዳትረሷት። በዚህ ልክ የሰራችሁ ስራ እኛ ደግሞ ሰላም ሆነን አገራችን ላይ መኖር ስንጀምር እኛም ፈርታችሁ ደግሞ እናንተ ልክ እንደኛ ከኦሮሞ እየለመንክ ትሳደዳለህ። ከኦሮሞ ማንም ሳይነቃ ስራህን አውቀህ ትሳደዳለህ፣ ትሮጣለህ። ያን ጊዜ እንገናኛለን። በውስጥ ተነጋግረን እኮ ፖለቲካውን በደንብ አድርገን እኮ እናውቃለን። በውስጥ ትነጋገሪያለሽ። እኔ ስለ ከሌ አያገባኝም፣ የፈለከውን ነገር ማድረግ ትችላለህ። እኔ ስለ ከሌ አያገባኝም፣ የፈለግሽውን ነገር ማድረግ ትችላለሽ ብለሽ ቁጭ ብለሽ ገስት ላይ ማሰደብ ትችላለሽ። አውቃለሁ። ከኔ በላይ ይህን ሁሉ ስራ የሰራ የለም። በዚህ ደረጃ ዮዳብ ራሱን የቻለ ነው። ሰዎች ስለ ዮዳብ ማውራት አይደለም። ጆከር የራሴ ሰዎች የምትላቸው አብረህ ገስት ላይ ቁጭ ብለህ አብረህ የምታወራቸው ሰዎች የት ቦታ ሄደው ምን እያሉ እንደሚውሉ እኮ እየሰማን ነው። አንተ እነዛን ሰዎች እንዴት ማንበብ ያቅትሃል? የትም ቦታ ስምህ እንዲጠለጠል የትም ቦታ ስምህ እንዲነሳ እያደረጉ ያለው እኔ አሁንም የሰው ስም መጥራት አልጠፋኝም። እዚህ ጋር ግን እኔ ጋር በውስጥ እኔ እኮ እየተናገርኩ ነው። እኔ ጋር በውስጥ ይሄ ነገር ይቁም ተብሎ ብዙ ነገር ተሰርቶ እዚህ ጋር ደርሶ ትቻለሁ። እኔ አሁንም አጀንዳው እንዲነሳና ስማቸው እንዲጠራቸው ነው እየተጋጋጡ ያሉት። ናታ እናትህ ልብዳለ ጠንብጋላ ሂድ ዘይት ያልከኝ ዘገይ ያልከኝ ሴተዮ ያልከኝ ሊንዱዬ ይቅርታ፣ እኔ እኮ የትም ቦታ አልገባም እኮ በጣም ነገሮች እየደበሩኝ እኮ የትም ቦታ አልዞርም እኮ በጣም እየደበሩኝ። የማንንም ስም ቆይ አንድ ጊዜ እኔና አንቺ ምሳሌ እኔ አልታይም እህቴ ነሽ ካልኩኝ፣ እኔና አንቺ ጎረቤት ነን አብሮ አደግ ነን ካልኩኝ፣ ከጊዜ ቆይታ በኋላ ስለ እኔ ማንም የሚያውቅ የለም። የፈለግሽውን አይነት ነገር ይዘሽ ብትመጪ ህዝቡ የሚቀበልሽ አንቺ ነው። ዛሬ ትግሬ ተብዬ ስም ተሰጥቶ ይመጣ። እኔ ምን ሆንኩ? ራሱ መጥቶ ያለው ሰው ራሱ ቀለለ እንጂ እኔ የሆንኩት ነገር አለ? አማራው ለእኔ የቀነሰብኝ ነገር አለ? አማራው ለእኔ ያሳጣኝ ነገር አለ? ስራና ስራዬ ብቻ ነው የሚያወጣኝ። ማንም ገና ከዚህ በላይ ብዙ ዘመቻ ይመጣብኛል። እኔ ብዙ ነገር እኮ እኔ እንደ ሰው ወጥቼ እኮ አላወራም። እንደ ሰው ወጥቼ ግን መቀጠል የለብንም። ጆከር እኔ ዛሬ ምን እንደተፈጠረ እና አሁን ከአንቺ እኔ ላይቭ ላይ ገባሁ። ከአንቺ ቤት መጣሁ። ምን እንደተፈጠረ አልሰማሁኝም። ከማጋ ማንጋ እንደሆነ መቼ እንደሆነ ራሱ በጣም ነበር ያለው ነገር አይጠፋኝም እኮ። ይኸውልሽ እንደዛ ከሆነማ አብይንም በቃን ብላችሁ ማስቆም ትችላላችሁ። ገና ከዚህ በላይ ገና ከዚህ እኔማ እየታገልኩት ነው። ለምንድን ነው መቼ ነው የሚበቃን?
ሆን ብሎ እየተከፈለ የሚመጣ ሰው በቃችሁ ምላችሁ እርስ በርሳችሁን ነው እንጂ እሱን መታገልም አይበቃም። እኔ ማንም ተናገርኩ? ሁሉም ሰው አንተ ተናገርክ እኮ እያልኩ አይደል? እኔ አሁንም እኮ ስም የሚያስነሳ ስም አስጠርቶ የሚያናግረኝ ነገር ነው ዛሬ። ግን መናገር ካለባችሁ እናንተ እኔን አፍ ያዘጋችሁ ሰዎች አሁን ላይ ቅድም አሁን እየተንጫጫ እኔ ጋር ማንም ሰው እኔ ጋር ተመሳስሎ ሂዶ በጥላት እኔን ቁጭ ብሎና የተለያየ ነገር ሊያስደ እኔ አውቃለሁ ሁሉን ነገር። የማንንም ስም እንዲጠራ አታድርጉኝ። እኔ ማንንም አልፈራም። አሎ እስራኤል ነኝ። እኔ ምን አለ መሰለህ ጆካ፣ የደረሰብህ ነገር ይታወቃል። ለአማራ የሰራኸው ነገር ይታወቃል። ብዙ ነገር ይታወቃል። የኛ ሰዎች አንዳንዱ በጣም ብዙ ሰዎች አስቸጋሪ ያሉ፣ በተለይ ታውቃለህ፣ ይሄ አራጁ መንግስት እርስ በርስ እንድንባላ የሚፈልገው ያመጣው አጀንዳ ብዙ አለ። ስለዚህ አንተ በአማራነትህ ማንም ሰው የሚደራደርብህ የለም። ምን ችግር አለው? ትግሬው ራሱ የሚያድነኝ ፋኖ ነው አማራ ነው ካለ እኮ ጽድት ያልኩ የቤት አማራ ልጅ ነኝ። በቃ አለቀ። ግን ምን አለ መሰለህ ሰዎችን ማምጣት እችላለሁ። ከእሱ አይደለም እነሱ የሚፈልጉት የእኔ ቤተሰቦች ከሌ ብዬ አድራሻ ሰጥቼ መጠቀም ያለባቸው ማድረግ ያለባቸውን ነገር ለማድረግ ነው። እኔ መቼ እኔ እኮ ጅል እኮ አይደለሁ። ያን ነው ይገባኛል እኮ። ግን ምን አለ መሰለህ እሱ ብቻ ሳይሆን አንድ ነገር ማወቅ ያለብህ ነገር አንድ ነገር አውቃችሁም ተናግራችሁ እንድትሄዱ የምፈልገው አንድ ነገር አለ። ያ ማለት ምንድን ነው? ትላንት አብረናቸው ስንሰራ የነበረው ሁሉ እየተከፈለው የአማራን ትግል እየበጠበጠ ነው። በጎጥ በሰፈር እነዚህ የሚረብሹት እነማን ናቸው? ተከፋዮች ናቸው። ዛሬ ላይ የተለያየን እዚህ አማራ ለምንድን ነው እኔን የሚያሳዱ? ጆካ ላይ ለምንሳደደው ለምንድን ነው? ጆካ እኔ እሱን እኮ እረዳሃለሁ። አሁን አንተም ሆንክ ማንም ሆንክ ከወንድሞችህ ከእህቶችህ ማንም ሰው አጀንዳ ቢያመጣልህ በአማራነት ነቅነቅ የሚያደርግ የለም። በቃ ትልቁ ነገር ግን ለአማራ ሲባል እየታገልክ ነው። አሁንም ትታገላለህ፣ ወደፊት ትታገላለህ። ግን የአራጆቹ መቀለጃ እንዳንሆን አንተ ነህ። እንኳን ሰደቡኝ በላቸው። እንኳን እኔ ዳለቻንም እዮዳም በለው ዳለቻም በለው እኔ አማራ መስሎ የሚሰሩትን እንጂ እኔ ለእነዚህ እኮ ቁጭ ብዬ ረግጠዋለሁ። ገና ጥላቶች እኮ ናቸው። አስቸጋሪ ጊዜ ውስጥ እኮ ነው ያለነው። እግዚአብሔርን መስማት በጣም የሚያሳዝን ግን እኔ በዚህ ልቀኔ ብዬ እኮ ማውራትም አልወድም እኮ ነው። ውጣ አንተ ኔቨር እናትህ ልብደል አንተ ጋላ አይደለ እንደዚህ ምን ያደርግልሃል? ቢቀመጥ ያው የፈለገው እናትህ ልብደል ገና አስለቅሰዋለሁ እያልኩ ነው። ቀጮ ሚውት አድርጊያቸው የሚሳደቡትን ካለ ማንንም በቤታቸው እንተዋወቃለን። እኛ ችግር ያለብን ህዝቦች ነን። ተውን በእናታችሁ። እዚህ ጋር መጣ ይለፈልፋል። ስለ ሰሞኑ ነገር ምን ይሰማል? አንድ ጊዜ እዛ ጋር፣ አንድ ጊዜ እዚህ ጋር፣ አንድ ጊዜ እዛ ጋር። ጆከር የራስህን ሰዎች መፈተሽ አለብህ። በቃ አለቀ። በቅርቡ ስለተጣላኸው አይደለም። በቃ አንተ የማጠረጥራቸው ሰዎች በአንተ ላይ እየዋሉ መፈተሽ አለብህ። እኔ አማራ ነኝ ብሎ እስከመጣ ድረስ ሁሉንም አዝዬ ነው የምዞረው። ወንድም አማራ ነኝ ብሎ እየተንጠለጠለ ምድረ በአንድ አቋም ስለዚህ ነገር እየወጣ እያወራ ያለ ሲመጣ ግን እኔ ከአማራነቴ መውረድ የለብኝም። ከአማራነቴም አልወርድም። ለምን ዳለቻም ተሸክሞ ዳለቻ ጋር ፎቶ ተነስቶ ዳለቻ እኮ ጥላት እንደሆነ አውቃለሁ። ልጆች ነው የራሳችን ልጆች በደንብ መፈተሽ አለባቸው። በጣም ብዙ ልጆች አሉ። በነገራችን ላይ ሰዎች አለባቸው በይፋ እየሰሩ ያሉት ራሳችን እኔ ራሴ ተሸክሜ የመጣሁት ነው። ማንም ሰው አይደለም። ለአማራው የሆነው ራሱ አማራው ነው። ምክንያቱም እያየናቸው ነው። ምናልባት የምትቀርባቸው የምታውቋቸው ሰዎች ስርዓት አስይዟቸው የምሬ ነው። ጥሩ አይደለም በቃ
እናንተ ለአማራ የምታስቡ ፒተር የሽምግልና የሚሆን ነገር የለም። ምክንያቱም ዛሬ ታርቀን የምታፈርሰው ነገር አይደለም። ማን እንደሆነ እኔ በደንብ ጠንቅቄ አውቃለሁ። አባቴ ለማንም ቢሆን እኔ ረግጠዋለሁ እያልኩ ነው። ገና ዝንብ በዝንብ አደረገው። በቃ የማይጠቅሙን ከሆነ ቀጥቅጠን እናባራቸዋለን። ምን አገባኝ? መናገር ካለባችሁ መናገር። እኔ በራሴ መንገድ እኔ ራሴ ሰላም አልሰጥ ካሉን ምን እናደርጋለን? ማንስ ቢሆን አንዱ ተወጊ፣ አንዱ ተወቃሽ፣ አንዱ አክባሪ ስንሆን ነው ነገር እየጠፋ የሚሄደው። እኔ ማንም ሊነካኝ አይችልም። ማንም ሰው እኔ ጉሮሮ ተቆጣ እስከወደቀ ድረስ ከአማራነቴ አልወርድም። አትድከሙ። ለምኛ አይደለም የምተዳደረው፣ አምኜበት ምላሴ በማደርጋትና ወጥቼ በምታገለው በማደርገው ነገር ራሴ ነኝ የምከፍላት። ለራሴ ለማንነት የሚፋቀረው ጆከር ይኸውልህ፣ እኔ እንደ ወንድም የምነግርህ ምን አለ መሰለህ ጆከር፣ በጣም ረጅም ዓመት እንተዋወቃለን። ምን የምነግርህ ምን እንደሆነ ታውቃለህ? ለአማራ ስትል ራስህን እየጠበቅ ለአማራ ስትል ሆደ ሰፊ ሁን ነው የምልህ። እኔ እኮ ወደ ሰፊ ነኝ። እኔ እኮ አሁን ምንም ያልኩት ነገር የለም እኮ አይደል? ማንንም ስም አልጠራሁም። እኛ ስንወያይ እኔ እያልኩ ያለሁት እስራኤል፣ እኔ የማንንም ስም አልጠራም። ማንንም ስም እከሌ ብዬ አልናገርም። እኔ ልንገረው ጆከር፣ ይኸውልህ ጆከር ሲጀመር እየተወያየን በነበረበት ሰዓት እንደ ሀሳብ አቀረበ። እርስ በርሳችንን እንደዚህ የምንለው እንጂ አለ እንጂ ምንም አልተናገርም። ጌታን ነው የምልህ። እኔ እኮ ሰው ንቃለሁ። እኔ ግን ጨነቀኝ ጋይስ፣ በጣም ጨነቀኝ። አማራ በዚህ ደረጃ እርስ በርሱ በቃ እንደዚህ ሲባላ ማየት እኔ ጨነቀኝ፣ በጣም ይጨነቃል። ይኸውልሽ ጥላት ነው ዛሬ ላይ ቆይ ነው ምድር ላይ የለም እንዴ ከመከላከያ ከአማራ ሆኖ መከላከያ ነው የሚመራ ክልሉ ላይ ራሱ በሰፈር ላይ ገብቶ የሚገላ አማራ የለም እንዴ? አለ። ፋኖን የሚያድን አማራ የለም እንዴ? አለ። እናውቃለን እንጂ በደንብ ነው የምናውቀው። አይደለም ይገርማችኋል እናንተ ያመማችሁ ያለው ነገር እኔ በጣም ይገባኛል። ትላንት ብዙ ነገር አድርገን አማራ ነው ብለን አማራ ናችሁ ብለን ብዙ ነገር አድርገንላችሁ ዛሬ ተገልብጣችሁ መጣችሁ በዚህ ልክ የሚባለው ነው። እኔ አንድ ነገር ልበል፣ በስልክሽ ስትገቢ ስትታገይ ይሄ ህዝብ ገንዘብ ሊሰጥሽ አይደለም። ይሄ ህዝብ ገንዘብ አውጥቶ ሊሰጥ አይደለም። አረ ይሄ ደረሰብኝ፣ በኦሮሞ በጥላት ተሳደድኩኝ፣ እባካችሁ ወደዚህ ውሰዱ ተብሎ ገንዘብ ልንሰበስብ አይደለም። ሚዲያ ላይ ላለ ለማንም ግለሰብ ከዚህ በኋላ ገንዘብ ከኔ ጀምሮ ገንዘብ እንዳሰጡ ተቸገርኩኝ፣ ይሄን ሆንኩኝ ተይጄ ይኸው ማንም አማራ እዚህ ጋር ታግሎ የታሰረ የተያዘ የተደበደበ የለም። ውሸት ሁሉም አማራው ልቡ ስለሳሳ ገንዘብ እንሰበስባለን፣ ገንዘብ እናገኛለን። የአማራ ትግል ሙሉ በሙሉ ቢዝነስ ነው፣ ችግር የለውም። ትጸድያለህ። ዛሬ የሰበሰብካትን ገንዘብ ነገ አስተፋሃል። አንተ ባንዳ እናትን ልብዳለህ። ይቅርታ ሁላችሁንም። ሊንዳዬ ታንኪ ሶማች፣ ግን በርቱ። በቃ ያው እግዚአብሔር ይርዳን ነው፣ ሌላ ምንም ማለት አልችልም። ወይ ማለት ነው ጆከር፣ ይሄ ጎጥ ምናምን የሚባለው ነገር ሶሻል ሚዲያ ላይ ስላልተገታ ነው። ሶሻል ሚዲያ ላይ ያ ጭጭ እየተባለ ምድር ላይ ወጥቶ ይህን ያህል ችግር ያመጣው ሶሻል ሚዲያ ላይ የሚጫረው ነገር ነው። ምድር ላይ እየሄደ ሌላ ችግር የሚያመጣው ሶሻል ሚዲያ ላይ መጠንቀቅ አለባት። ሁሉም ሰው ሶሻል ሚዲያ ላይ መጠንቀቅ አለበት።